በአውቶቡስ እየተንቀሳቀስን አገልግሎት የምንሰጥበት አገልግሎት ወደ ህዝብ ነው እየሄደ ያለው ማለት ነው። ህዝብ ወደ አገልግሎት መውሰጃ መስሪያ ቤቶች ከሚመጣው በተጨማሪ መንግስት ራሱ ህዝብ ወዳለበት ቀረብ ብሎ ራሱ ሄዶ አገልግሎት የሚሰጥበትን አዲስ የሆነ የአገልግሎት አሰጣጥ የምስራች ወይም ደግሞ ትልቅ ብስራት ነው ለህዝባችን ይዘን የመጣ ነው። አውቶቡሱ እንደምናየው በኤሌክትሪክ የሚጠቀም ነው። መብራት ጠፋ አይባልም። ሶላር አርገነዋል። ባትሪው ቻርጅ የሚደረግ ነው። ትልቅ ባትሪ አለ። ኢንተርኔት በሳተላይት ወይም በአንቴና እንዲያገኝ በየተንቀሳቀሰበት በየትኛውም ቦታ የኢንተርኔት መቆራረጥና የኮኔክቲቪቲ ችግር አጋጠመ እንዳይባል በተሟላ ሁኔታ ነው እዚህ የተሰራው። 7 መስሪያ ቤቶች አገልግሎቶች ናቸው አሁን እዚህ የመጡት። ሁሉም መስሪያ ቤት ነው ማለት አይደለም። ገቢዎች ቲን ነምበር ማውጣት ላይ፣ ንግድ መንጃ ፍቃድ ማደስ አዲስ ማውጣት የመሳሰሉት ላይ፣ የሮድ ፈንድ በወሎ ማደስ ከዛ ጋር የተያያዙትን መንጃ ፍቃድ ማውጣት ማደስ፣ ፋይዳ ማውጣት ማደስ፣ እንዲሁም የወሳኝ ኩነት የሲቪል ምዝገባ አገልግሎትን በዚሁ እንሰጣለን። እነኚህንና መሰል ወደ 7 የሚደርሱ ተቋማትን ነው እዚህ ያስገባ ነው። ባንኮች አሉ። ቅድመ ክፍያዎች እዚሁ ያልቃል። ጤና አለ። መንጃ ፈቃድ የሚሆን ለሌሎች የጤና ቅድመ ምርመራ ስለሚደረጉ እሱንም እዚሁ በሞባይል ተንቀሳቃሽ አገልግሎታችን ላይ የሚሰጥ ነው የሚሆነው። ሁሉ ነገር ዲጂታላይዝድ ነው። ሰው በቀላሉ ሰው መበደል ማንገላታት አይችልም። ሰው ቅድመ ሁኔታውን ካሟላ ሲስተሙ ራሱ ነው የሚታዘዘውና አገልግሎት የሚሰጠው። ቅድመ ሁኔታውን ካላሟላ ሰው አዳልቶ በተለየ ሁኔታ ማገልገል አይችልም፣ ሲስተሙ ስለሚከለክለው። የመታወቂያዬ ጊዜ እያለቀ 1 ሳምንት ብቻ ነበረ የነበረውና ይሄንን እዚህ አሻራ ሰጥቼ ወዲያውኑ የመታወቂያ አድሳቴን አከናውኛለሁ። ሌሎች እዚህ የተገለገሉ ሰዎችም መንጃ ፍቃድ የመሳሰሉትን አድሰው ወጥተዋል። እንግዲህ በደቂቃዎች ይሄንን ማድረግ መቻል ኢትዮጵያ ላይ ይሄ ትልቅ ሽግግር ነው። ይሄ ሽግግር ካልተባለ ምን ሊባል ይችላል? ይሄ ትልቅ በኢትዮጵያ ቢሮክራሲ ውስጥ ትልቅ የብስራት ሽግግር ነው። ሁሉም አገልግሎቶች እንዲገቡ ደግሞ ከልብ እንሰራለን። ይሄንን የመጀመሪያውን በዚህ ደረጃ ማድረስ ከቻል ቀጥሎ ያለውን በዚህ ላይ ተጨማሪ ስራ መስራት ስለሆነ ምንም ወደ ኋላ የሚባልበትና ሌሎች አገልግሎቶችም የማይገቡበት ምክንያት የለም። እነ መሬት የመሳሰሉት የገቢዎች ሙሉ አገልግሎት፣ የንግድ ሙሉ አገልግሎት በቅርብ ጊዜ ወደነኚህ ሞባይል አገልግሎቶች ጭምር እናስገባለን።